ሰላም ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ተስፋዬ አይጠገብነኝ አብራችሁን ቆዩ በተያዘው የምርት ዘመን ከ3 ሚሊዮን ኩንታል በላይ ምርት ይገኛል ተብሎ እንደሚጠበቅ የሰሜን ጎንደር ዞን ግብርና መምሪያ አስታወቀ አስተያየታቸውን የሰጡ የዞኑ አርሶ አደሮች በበኩላቸው የተሻለ ምርት ለማግኘት ሰብላቸውን እየተንከባከቡ መሆናቸውን ተናግረዋል ያየፈንቴ ተጨማሪ ዘገባ አዘጋጅቷል የተከበራችሁ ተመልካቾቻችን በሰሜን ጎንደር ዞን በ2017-18 የመኸር ሰብል እንግዲህ በርካታ የጥራጥሬ ምርቶች እየተመረቱ ይገኛሉ ከአርሶ አደሮች ጋር ቆይታ አድርገን ነበር የ2017-18 ዓመተ ምህረት የመኸር ሰብል ልማት ምን ይመስላል የሰብላቸው ቁመናስ ምን ይመስላል ስንል ጠይቀናቸው ነበር እንግዲህ አርሶ አደሮቹ እንደነገሩን ከሆነ ለሰብላቸው የተለያዩ እንክብካቤዎችን በማድረግ አሁን ላይ ሰብላቸው በጥሩ ቁመና ላይ እንደሚገኝ አንስተውልናል 100 ኪሎ ስንዴ ዘርቼ በማዳበሪያ በግብርና ብርነት ኢንዘር ቸገኛለሁ ደና ውጤት አገኛለሁ እየተማመነዋለሁ ደበባዳነ ባላለው ጥሩ አዝመራ እያዘመርን ነው አሁን ለምሳሌ እኔ ገብሳለኝ ባቄላማለኝ ስንዴማለኝ በኔ በኩል ያው እንግዲህ እግዚአብሔር ከፈቀደልኝ ቢያንስ ወደ 20-40 ኩንታል አገኛለሁ እያስባለሁ ወቅቱን ያልጠበቀ ዝናብ በሰብላቸው ላይ ጉዳት እንዳያደርስ ሰብልን በወቅቱ ለመሰብሰብ ዝግጅት እያደረጉ መሆኑንም አርሶ አደሮች ነግረውናል ዝግጅቱ እንግዲህ ያው ጠባርጎ ከምሮ መሙላት በታች ደግሞ ውሃ እንዳይገባበት ምናምን ግንድ ነገር ምናምን አንቆርጠተን ዝግጅት ነው ያለው ያው አሁን ወቅታዊ በሽታ ዋግ የሚባል ተከስቷል ያው እሱንም እየገዛን እየረጨን ነው እንደምታዩት አሁን ደመና ወቅታውን ያልጠበቀ ዝናብ እየመጣ ነው ያለ በጋራ ያንዳችን በጋራ በደቦ እየሰራን ያለ በተለይ አጭሩ ወደ ቤት የማግባት በዳስ መልኩ ዝናብ እንዳይነካው የማድረግ ስራ ለመስራት ያው ተዘጋጅተናል ያው በግብርና ባለሙያ ምክሩ እየተሰጠነ ያለ በ2016-17 የምርት ዘመን 119 ሄክታር መሬት በሰብል በማልማት 2.8 ሚሊዮን ኩንታል መገኘቱን ያስታወሱት የሰሜን ጎንደር ዞን ግብርና መምሪያ የሰብል ልማት ባለሙያ ጥላሁን አለም በ2017-18 የምርት ዘመን 3.3 ሚሊዮን ኩንታል ምርት ለማግኘት መሰራቱን ጠቁሟል 3.3 ሚሊዮን ኩንታል እናመርታለን ብለን በቅድ ይዘን እየተንቀሳቀስን ያለ ከዚህም ጋር ተያይዞ ወደ 58000 ኩንታል የሰው ሰራሽ ማዳበሪያና 1.8 ሚሊዮን ሜትር ኪዩብ ኮምፖስት በመጠቀም ያን 3.3 ሚሊዮን ኩንታል ሰክሰስ እናደርጋለን ብለን ከፍተኛ የሆነ የሰብል ማናጅመንት ስራውን እያከናወነ ያለበት ዘመን ነው በዞኑ በስንዴ ሰብል ላይ ያጋጠመ ያለውን የዋግ በሽታ ለመከላከል እየተሰራ መሆኑን ባለሙያ አንስተዋል ወቅቱን ባልጠበቀ ዝናብ ምክንያት የሚደርሰውን የተፈጥሮ አደጋ ለመከላከል በአሁኑ ሰዓት አርሶ አደሩን ኤክስቴንሽን ስራ እየሰራን ያለና ለዚህ 2 እና 3 አመት በተከታታይ የዋግ ክስተት አለ ስንዴ ማሳ ላይ ማለት ነው ስለዚህ እኔ መከላከል ስራ ያው ለመስራት የቅድመ ዝግጅት ስራ አድርገን ኬሚካሎች የተገዙበት ሁኔታ ነው ያለ አሁንም የመከላከል ስራው እየተደረገ ያለበት ሁኔታ እንዳለ ኬሚካሉ በግብርና ተቋማትን በኩል በኤቲ የተቋቋመ ራሱን የቻለ የመሸጫ ቦታ አለ ኬሚካሎች እንዲቀርቡ አድርገን የተሰራ መሆኑን ማስቀመጥ ፈልጋለሁ በምርት አሰባሰብ ወቅት ብክነትን ለመቀነስ ለአርሶ አደሮች የግንዛቤ ፈጠራ ስራ እየተከናወነ መሆኑን ባለሙያው አብራርተዋል ያጼ ፋሲል አብያተ መንግስታት መታደስ ቅርሱን ከጉዳት ከመታደግ ባሻገር ለጎብኚዎቹ ምቹ ሁኔታ መፈጠሩን አስተያየታቸውን የሰጡ የጎንደር ከተማ ነዋሪዎች ተናገሩ ማህበረሰቡ ቅርሱንና ታሪኩን በመጠበቅ ለትውልድ ማስተላለፍ እንደሚጠበቅበት ነዋሪዎቹ ገልጸዋል ደስታ ካሳ ተጨማሪ ዘገባ አለው የጎንደር የፋሲል አብያተ መንግስታት የጎብኚዎችን ቀልብ በመሳብ ከሚታወቁ ዓለም አቀፍ ቅርሶች መካከል አንዱ ነው። ይህ የሀገር ሀብት የሆነው ታሪካዊ ቅርስ በተለያዩ ዘመናት በተደረጉ ጦርነቶችና ተያያዥ ችግሮች ከፍተኛ የሆነ ጉዳት ሲያስተናግድ መቆየቱን አስተያየታቸውን የሰጡ የጎንደር ከተማ ነዋሪዎች ያነሳሉ። ቅርሱ በደረሰበት አደጋ ምክንያት የመፍረስ አደጋ ተጋርጦበት እንደነበርም ነዋሪዎቹ ያነሳሉ። መምህር ጸጋዬ ስንሻው ካሴ ይባላለሁ። ከመታደሱ በፊት ራሱ ጠቅላላ ውበቱን የሚያድሰው ጠፍቶ ብዙ ዘመን ቆይቶ ነበር። የኢትዮጵያና ጣሊያን ጦርነት በገጠሙበት ጊዜ በፈንጂ በአውሮፕላን ተመቶ ነበር። ብዙዎቹ አካባቢዎች ተመተው ነበር። ብርሃኑ ፍላቴ ፈራርሶ ነበር፣ ውበቱን አጥቶ ነበር። በጥንት ዘመን ዕውቀትና ስልጣኔ እንኳን ባልነበረበት ጊዜ እንዲህ ሆኖ የተሰራ ግንብና የመንግስት የአብያተ መንግስታት
ህንጻ ወርዶ ስናየው እናዝን ነበር። መንግስት እንደ ሀገር የጀመረው ከተሞችን የማስዋብ ሂደት ውስጥ የጎንደር ከተማና የፋሲል አብያተ መንግስታት ትኩረት የተሰጣቸው ናቸው። የፋሲል አብያተ መንግስታት ለረጅም ዘመናት እስከ ጉዳቱም ቢሆን የጎብኚዎችን ቀልብ ይስብ እንደነበር የሚያነሱት የከተማዋ ነዋሪዎች አብያተ መንግስታቱ በነበረበት የመፈራረስ አደጋ ቢቀጥል ትውልዱ የታሪክ ተወቃሽ ያደርገው እንደነበርም ያነሳሉ። ባይታደስ ምንድነው አንደኛ እኛነታችን ነው እናጣው። ኮስማዳዎች ነው ምን ሆነው ለምን ከአባቶቻችን የተሻልን ሳንሆን ያነስኑን የታሪክ ውርደት እንደሚገጥመን ይታየኝ ነበር። ማንንም ሰው ይገባበታል፣ ውበቱ ይጠፋል፣ ታሪኩ ይጠፋል። ይሄ እንደዚህ ግን ታሪኩ እንዲጠበቅ በመደረጉ ግን በጣም ይሄን መንግስት አመሰግናለሁ። መንግስት የአብያተ መንግስታቱን እድሳት በማድረግ ከተደቀነበት አደጋ ወጥቶ እንዲዋም ማድረጉ ለጎብኚዎች ምቾትን ይፈጥራል የሚሉት የከተማዋ ነዋሪዎች ቤተ መንግስቱ ከነበረበት የመፍረስ አደጋ ወጥቶ ለዚህ ውበት መብቃቱም ደስታን ፈጥሮልናል ይላሉ። እድሳቱ መጠን የሌለው ደስታ የሚሰጥ ሆኖ ስላየው ለማንኛውም ለቱሪስት በተለይ በጣም ውበቱን ጠብቆ ከሚጠብቁት በላይ ሆኖ ነው የሚገኘው። ሁሉንም በማደሱ በተለይ የፋሲልን ግንብ እንዲያርገው አድሱ በመንጀቱ መንግስትን አመሰግናለሁ። አጎስ በርሄ ውበቱ በጣም ቆንጆ ነው። በአይን የሚታይ ነገር ነው። እኔ አሁን ይገርምሃል እግሬ ልንቀሳቀስ በታች ወርጄ እዚያ ዮሐንስ ደርሼ መምጣቴ ነው። ፋሲለደስ ምናምን ያለው ሁሉ እንትኑ እያየሁት ነው የመጣው። የሚያስደስት ነገር ነው። በጣም ቆንጆ ነገር ነው። ይህ ታሪካዊ የሀገር ሀብት ከትውልድ ወደ ትውልድ እንዲተላለፍ ሁሉም የመጠበቅና የማስዋብ ኃላፊነት ይጠበቅበታል የነዋሪዎቹ ሀሳብ ነው። ከተረከብነው ነገሮችን እንደገና ለልጅ ለማስረከብ ደግሞ በተቻለ መጠን አሳምሮ አሳድሶ ማስረከብ እጅግ ጠቃሚ ነገር ነው። ይሄ ቅርስ እኮ ነው። የግል የማንም አይደለም፣ የሁላችን ነው። ቅርስ ነው። የሀገራችን ጉዳይ ነውና ለማንም የማይሰጥ ከሁላችን ሰውነት ላይ የወደቀ ነው። ይሄ ነገር ማናችንም ቢሆን ይሄን ቅርስ የመጠበቅ የማስዋብ የማክበር ኃላፊነት አለብን። የሁሉ ኃላፊነት ለአንድ ሰው ለመንግስት ብቻ ተጥሎ እንትን በህብረተሰቡ የራሱን ታሪክ ራሱ መጠበቅ አለበት። የፋሲል አብያተ መንግስታት የጥገና ሂደት ተጠናቆ ለጎብኚዎች ክፍት መደረጉ የቅርሱን ደህንነት ከመጠበቅ ባለፈ የጎንደር ከተማን የቱሪዝም እንቅስቃሴ ማነቃቃት ላይ የሚኖረው ፋይዳ ከፍተኛ ነው። የመጽሐፍትና የወንበር ጥምርታን መጠበቅ በመማር ማስተማር ሂደቱ ውጤታማ እንደሚያደርጋቸው በሰሜን ጎንደር ዞን የደባርቅ ሚሊኒየም አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች ተናገሩ። የመጽሐፍት አቅርቦትን ለማሟላት እየተሰራ መሆኑን የሰሜን ጎንደር ዞን ትምህርት መምሪያ ገልጿል። ያየፈንቴ ተጨማሪ ዘገባ አዘጋጅቷል። ለተማሪዎች ውጤታማነት ምቹ የመማሪያ ቦታ መፈጠርና የግብዓት አቅርቦት መሟላት ወሳኝነቱ የሚያጠያይቅ አይደለም። ተማሪ ታድሎ ሞገስና ብሌን ሲሳይ በደባርቅ ከተማ የሚሊኒየም ሁለተኛ ደረጃ ትምህርት ቤት ተማሪ ሲሆኑ በትምህርት ቤታቸው የመጽሐፍት አቅርቦቱ አንድ ለአንድ በመሆኑ ለውጤታማነታቸው እገዛ እንደሚያደርግላቸው አንስተዋል። በአንድ ወንበር እስከ 3 ተማሪዎች ብቻ መቀመጣቸው ትምህርታቸውን በአግባቡ እንዲከታተሉ እንዳገዛቸውም አንስተዋል። የ2018 ዓ.ም የመጽሐፍት ተደራሽነቱ አሪፍ ነው። ቢያንስ ከ2017 የተሻለ ነው። ከኛ ክላስ አንድ ለአንድ ነው የደረሰን። ቢያንስ ይሄኛው መጽሐፍ አነባለሁ ብለህ ከቤት ቁጭ ብለህ ብታነብ ያ መጽሐፍ አንስተ የማንበብ ፕሮባቢሊቲ አለ እና ተዘጋጅተህና ፍላጎትን ለማርካት በጣም አሪፍ ነው። የመጽሐፍ ተደራሽነቱ በጣም ደስ የሚል ነው። ሁሉም ተማሪ አንድ ለአንድ ነው የደረሰው። ሁሉንም ሰብጀክት ፕሮግራማችን ሳይፋለስ በፕላናችን መሰረት ማንበብ እንችላለን። ያ በጣም አሪፍ ነገር ነው። አንድ ወንበር ላይ 2 ወይም 3 ተማሪ ነው የምንቀመጠው። በጣም አሪፍ ነው። 2 እና 3 ሆነን መቀመጣችን በጣም ጠቀሜታው ለምሳሌ በጣም ብዛት ሆነን ስንቀመጥ ሙቀት አለው። 6 ክፍለ ጊዜ ስንማር ፍሌክሲብል ሆነ አትማርም። በትምህርት ቤቱ ለተማሪዎች መጽሐፍት በአግባቡ መዳረሱ ለውጤታማነት እገዛ እንደሚያደርግም መምህራን አንስተዋል። ቤታቸው ወስደው ማንበብ ይችላሉ። ትምህርት ቤት ውስጥ መጥተው ማንበብ ይችላሉ። ክፍል ውስጥ ትምህርቱን በሚከታተሉበት ጊዜ ማንበብ ይችላሉ። ማስፋት የሚፈልጉትን ሀሳብ ወላ ኢንተርኔት ላይ የመሳሰሉ ነገሮች ላይ ተጠቅመው ማስፋት ማስተካከል ይችላሉ። ስለዚህ አንድ ለአንድ መድረሱ ወሳኝነት አለው። 3 ሆኖ ነው የሚቀመጥ። ከወንበር አንድ ካለ ያው 3ቱ እንዲያዩት እያደረግን ነው። በዚህ ነው በቃ እና ላይብራሪ ደግሞ እየሄዱ ላይብራሪ ያሉ የተወሰኑ መጽሐፎች እነሱንም እያዩ ያን እንዲያዩ ነው ያደረግን። በተወሰኑ የትምህርት አይነቶች የመጽሐፍት እጥረት መከሰቱን የትምህርት ቤቱ ርዕሰ መምህር መንግስቱ ባህሩ ገልጸዋል። የፊዚክስና ኬሚስትሪ የአንድ ክላስ ነው እጥረት ያጋጠመን። ፕላስ የ9ኛ ክፍል ደግሞ እንግሊዘኛ እዛ ውጪ ለ2ም ለ3ም እያደረግን እንደ መፍትሄ የወሰድንበት አለ። እነዚህን ክላሶች ከሚሊኒየም ሁለተኛ ደረጃ ትምህርት ቤት የተወሰኑ ክፍሎች ውጭ በሁለተኛ ደረጃ ትምህርት ቤቶች መጽሐፍት አንድ ለአንድ መዳረሱን የከተማ አስተዳደሩ ትምህርት ጽሕፈት ቤት ምክትል ኃላፊ ጀማል ሲሳይ ተናግረዋል። የመጽሐፍት ስርጭቱ በወቅቱ መከናወኑንም አብራርተዋል። ወደ 8978 መጽሐፍቶችን በስቶራችን ስርጭት ያደረግንባቸው ናቸው። ከዚህም ውስጥ አሁንም እጥረቱ የተከሰተብን ያው እንግሊዘኛ የ9ኛ ክፍል ትንሽ እጥረት አለ።
ሌላም አንዳንድ ሳብጀክቶች አልፎ አሉ። ሌሎቹ መጽሐፍቶች ግን ሁሉም ለልጆቹ ሙሉ በሙሉ የተዳረሰበትና በስቶራችን ያሉ መጽሐፍቶችን ለልጆች ከማድረስ አንፃር ከፍተኛ ስራ ሰርተናል። በዞኑ በአንደኛ ደረጃ ትምህርት ቤቶች የመጽሐፍ እጥረት መኖሩን ያነሱት ደግሞ የሰሜን ጎንደር ዞን ትምህርት መምሪያ ምክትል ኃላፊ አጸደ በሬ ናቸው። ችግሩን ለመቅረፍ ከትምህርት ቢሮ ጋር እየተሰራ መሆኑን ጠቁመዋል። የአንደኛ ደረጃ ላይ ያለውን የተማሪ መጽሐፍ ጥምርታ መጓደል ግምት ውስጥ በማስገባት ክልሉ መጽሐፍ እያሳተመ እንዳለና በቅርቡ እንደሚያደርሰን መረጃ ደርሶናል። ያን ተቀብሎ ደግሞ ወደ ወረዳ በአግባቡ እንዲሰራጭ ለማድረግ የቅድመ ዝግጅት ስራ እየሰራን ያለነው። ሚሊኒየም ላይ የተፈጠረው የመጽሐፍ እጥረት ችግር የገጠመን ያው በስቶር ችግር ምክንያት ዳባት ላይ መጽሐፎቹ በመረጋፋቸው የተነሳ ነው። በቅርቡ መኪኖች ተዘጋጅተው መጽሐፉ መጥቶ ለተማሪዎች ከተማሪዎች እጅ የሚደርስበትን ሁኔታ በተወሰኑ ቀናት ውስጥ ይሄን ተግባራዊ የምናደርግ ይሆናል። በሁለተኛ ደረጃ ትምህርት ቤቶች የተማሪዎች የወንበር ጥምርታ ወጥ እንዲሆን እንደሚሰራ ምክትል ኃላፊዋ ጠቁመዋል። የአእምሮ እድገት ውስንነት ያለባቸው ህጻናት ድጋፍ እንዲያገኙ እየሰራ መሆኑን በጎንደር ከተማ ግራንድ የአካል ድጋፍ ቴክኖሎጂ የኦቲዝም ማዕከል አስታወቀም። ማዕከሉ ለኦቲዝም ተጠቂዎች እየሰጠ ባለው እንክብካቤና ድጋፍ በልጆቻቸው አካላዊ ሂደት ላይ አዎንታዊ ለውጥ መታየቱንም ወላጆች ተናግረዋል። ተጨማሪውን ከማህደር አድማሴ እንከታተል። በጎንደር ከተማ ነዋሪ የሆኑት ወይዘሮ አጫዋች ጋሹ ህፃን ልጃቸው ሲወለድ ጀምሮ በደረሰበት የአእምሮ እድገት ውስንነት ህመም ሕክምና እንዲያገኝ ሲያደርጉ ከነበረው ውጣ ውረድ በተጨማሪ በማህበረሰቡ ሲደርስባቸው የነበረው ጫና ከፍተኛ እንደነበር አጫውተውናል። በልጃቸው ላይ በደረሰው የኦቲዝም ጉዳት በርካታ ውጣ ውረዶች ያሳለፉት ወይዘሮ አጫዋች በጎንደር ከተማ የኦቲዝም ተጠቂ የሆኑ ህጻናት ድጋፍ እንዲያገኙ አልሞ እየሰራ በሚገኘው ግራንድ የአካል ድጋፍ ቴክኖሎጂ ማዕከል ባገኙት እገዛ የተሻለ ሁኔታ እንደተፈጠረላቸው ተናግረዋል። ሆስፒታል ነው የወለድኩት። ምንም እንደሆነ ጉዳቱን ያላወቁም የነበረ ከዛ ባወቁበት ሰዓት ግን እንደማንኛውም ልጅ መሆን ሳይችል ሲቀር ምን ኃጢያት ብትሰሪ ነው ምን ብትረገሚ ነው ምናምን ከማውቃቸው ሰዎች እንደዚህ አይነት ንግግር እየደረሰብኝ ነበር። በጣም ከባድ ነበር። እንደነዚህ አይነት ልጆች ያሉን ወላጆች ማህበር እንድንመሰረት አደረገ ይሄ ድርጅት ጋር ማለት ነው። ከዛ እዚህ ማቆያ ከፈተ ለህፃናቶች ማቆያ እና እዛ ተጠቃሚ ሆነ ልጅ እኔም የስራ እድል አጋጣሚ ከዚህ ተፈጠረልኝ። ልክ እንደ ወይዘሮ አጫዋች ሁሉ ልጆቻቸው በኦቲዝም የተጠቁ በርካታ ወላጆች በማዕከሉ አገልግሎት እያገኙ ይገኛሉ። እየተሰጠ ባለው አገልግሎትም ልጆቻቸው ለውጥ እንዳመጡ መስክረዋል። ማህበረሰቡ የኔ ልጅ ጉዳት ለሰዎች ለሌሎች የሚጣበቅ ነበር የሚመስላቸው። ይዤው አልወጣም አፍርበት ነበር። አንገቱን ተቆጣጥሮ ቻለ፣ እጁን ካፉ ማድረስ ቻለ፣ ምግብ ማግኘት ቻለ። መጀመሪያ ላይ ሲወለድ ልጅ መገላበጥም መናገርም ማውራትም አይችልም። ከዛ በኋላ ከቆይ በኋላ በአንድ አመት ከዘጠሮ ሆስፒታል ልጅ ስመጣ የቫይታሚን እጥረት ነው ምናምን ተባለ። ከዛ በኋላ በዛ የተነሳ መድኃኒታው 100 ሚሊግራም ሁሌ ይጠቀማል እና እዚህ አገልግሎቱ ምርጥ ነው። እኔ እንደዚህ ያልጠበቅነውም ስንመጣ ነበር። በጣም ደስ ነው የሚሉሽ የኔ ልጅ ምን እንደሆነ ወይም የሌላውን ልጅ ምን ብዙ ነገር ሄደን አስተምራለኛ ከዚህ ተማረ ነው። እናቶች በቅድመ ወሊድ ወቅት በሚያጋጥማቸው የተለያዩ ችግሮች ምክንያት በብዛት የአእምሮ እድገት ውስንነት በህፃናት ላይ ሊከሰት እንደሚችል በጎንደር ከተማ የግራንድ የአካል ድጋፍ ቴክኖሎጂ ማዕከል ስራ አስኪያጅ ዶክተር ዘላለም ደሳሌ ነግረውናል። አሁን ላይ ማህበረሰቡ ለኦቲዝም በሽታ ያለው አመለካከት እየተሻሻለ መምጣቱን አንስተው አሁንም ቢሆን ስለ በሽታው ምንነት ግንዛቤ መፍጠር እንደሚያስፈልግ አሳውቀዋል። ልጆች በሴሬብራል ፓልሲ ወይም ኦቲዝም የምንላቸው የተለያዩ አይነት አካል ጉዳት ኖሯቸው የሚወለዱ ልጆች አሉ። አብዛኛው ጉዳት ወይ በእርግዝና ወቅት ይሆናል። ሁላችንም የሆነ ጊዜ አካል ጉዳት ያጋጥመናል። የማህበረሰቡ አመለካከት እየተቀየረ ነው። በፊት ካለው በጣም ተለውጧል። በተለይ አሁን ብዙ ችግር ያለው ገጠሩ አካባቢ ነው። እንደ ዶክተር ዘላለም ገለጻ የግራንድ የአካል ድጋፍ ቴክኖሎጂ ማዕከል ጉዳት ከደረሰባቸው ልጆችና ወላጆች ጋር እየሰራ መሆኑን ገልጸዋል። ተቋሙ የአእምሮ ውስንነት ያለባቸውን ህጻናትና ወላጆች ከመደገፍ ባለፈ የአካል ድጋፍ መሳሪያ እንደሚያመርቱም ጠቁመዋል። የዴኬር አገልግሎት አለን በሳምንት 5 ቀን ከሰኞ እስከ ዓርብ። ሌላ ደግሞ እዚሁ የአካል ድጋፍ መሳሪያዎች በማምረት ላይ እንገኛለን። ገጠር አካባቢ ያሉ በዙሪያው አካል ጉዳተኛ ልጆች ያሏቸው ወላጆች በዙር እያደረግን ከ2 ሳምንት በላይ እኛ ጋር ይቆያሉ። እናቶቹን ስራ ማስገኛ ላይ ደግሞ እናሳትፋለን። እናቶቹን ሙያ ማሰልጠን የልብስ ስፌት እናሰለጥናለን። በሌሎች አይነት ሙያዎችንም እናሰለጥናለን። ካሰለጥንም በኋላ ደግሞ ስራ እናስይዛለን። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዘገባዎች ጋር ተስፋዬ አይጠገብ ነበርኩ። ጤና ይስጥልን። Thank you.